እንጃ ግንጺ ኪራን በጣም ነው የጎዳሽ። በጣም ነው የሚያሳዝነው። አውቃለሁ እኮ ግን ደግሞ በቃ እንዴትም ከአባቴ ላስበልጠው አልችልም። ቆይ አባትሽ አይደለም ላንቺ ለአንድ ልጃቸው ለሀገሩ ራሱ እኮ መፍትሄ የሆኑ ድንቅ አባት ናቸው አይደል? በንግግር መፍታት የሚቻል ነገር ከሆነ ዝም ብሎ የሚያስጨንቅሽ? እናንተ እኮ ያልተረዳችሁኝ አንድ ነገር አለ። እኔ አባቴ ያለ እናት ነው እናትም አባትም ሆኖ ያሳደገኝ። ይህንን ነገር ብነግረው ሳያዝንና ሳይከፋ አይደለም የሚረዳኝ። እኔ ደግሞ የእሱን ሀዘንና መከፋት አልፈልግም። እረዳሻለሁ እኮ ግን አባትሽ ቢሆን ያንቺን እንዲመሆን ያንቺን መከፋት ማየት የሚፈልግ ይመስልሻል? አንቺ ያልተረዳሽው አንድ ነገር አለ። ምንም ቢሆን ለቤተሰቦቻችን የልጆቻቸውን ደስታ እንደማየት የሚያስደስታቸው ነገር የለም። ምሩዬ አንድ እውነት ልንገርሽ፣ አባት በምንም አይተካም። ፍቅረኛ ቢሄድ ግን በሌላ ፍቅረኛ ይተካል። በጣም ጥሩ አገላለጽ ነው። በርቺ፣ ቀጥይበት። ኪራ አንተ እንደሰማው እኮ አይደለም፣ እኛ ሌላ እያወራን ነበር። አንተ እንዳሰብከው አይደለም። አረ ምንም አልሰማውም ምሩ። ከበረንዳ ስመጣ ፍቅረኛ ብሄድ ፍቅረኛ ይተካል ስትል ነው የሰማሁት። ተው ኪራ፣ እንዳሰብከው አይደለም። ተይ ምሩ፣ እንደዛ ባይሆን ኖሮ አንቺ ሳትሆኚ ራሷ ነበረች ልታስረዳኝ የምትሞክረው። እሷማ ደንግጣ ነው። ምሩ፣ ባለቤቱ ያልተጨነቀለትን ቤት ጎረቤት ወይም የውጭ ሰው ሊያስተካክለው አይችልም። ግን ከሰማችሽ አንድ ነገር ንገሪያት። ፈጣሪ ለእሷ ሲልክላት እኔንም እንደማይረሳኝ ንገሪያት። አየሽ አይደል ዝምታሽ ምን ያክል ተስፋ እንዳስቆረጠ። የምፈልገውም እኮ እሱን ነው ምሩ። ግን ደግሞ እንደዚህ ሲሆን ማየት በጣም ይከፋል። በቃ እዚህ ተረጋጊ። ከዚህ በላይ አትጨናነቂ። ባለቤቱ ያልተጨነቀለትን ቤት ያስተካክላል። በቃ ደህና ደሩ። የምትፈልጉት ነገር ካለ እንደ ቤታችሁ ይት። እሺ እንዴ በቃ ጎረምሳው መጥቶ ደህና ደሩ ማይለንም በቤቱ። ይሄው ተወካይ ነው ያለው። በይ ግቢለት ብርድ እንዳይመታው። አተኛም እንዴ? ደህና ደሪ ማለት እሱ ጋር ነው የምተኛው? አዎ ከፈለግሽ መተኛ ትችላለሽ። ቆይ እሱ ጋር ምንም ሳትለብስ ነው የምተኛው? ወንድ ልጅ እኮ ነኝ አይደለም ብርድ ሌላ ነገር መቋቋም እችላለሁ። በኋላ ብርድ ቢመታ እዳው ለኔ ነው። ቢመታኝስ? ዶክተር ይጨነቅበት። አንቺ ምን ቤት ነሽ? አርፈሽ ልበሽ እናተኝ። መልበስ የማትፈልግ ከሆነ አጣጥፋ አስቀምጠውና ተኛ። አንቺ ልጅ እንደ ቁራ በሌሊት አታስጮኝ። አርፈሽ ልበሽ እናተኝ። ምንድን ነው እሱ የምታይ? በጣም ደረቅ ነክ። እሺ ቆይ እሺ፣ እኔ ከዚህ በላይ ምን ላድርግ? ምን አድርጊልኝ አልኩሽ? ምተኛ ከሆነ ናናተ ለምን ወደዚህ ዞረሽ የምትተኝ? በዚህኛው ጎኔ ብዙ ተኛውበት ደክሞኛል። በዚህ ደግሞ ልተኛ።
ምን ሆነሻል እንዴ? አንተ ራስህ ምን ሆነ ነው ኦሎምፒክ ያለብህ መሰለህ እንዴ እንደዚህ የምትሮጠው? ቆይ እና አንዳንቺ ሞግቶት ነበረብኝ? በቃ አንተ ሂድ፣ እኔ ራሴን ችዬ መምጣት እችላለሁ። ቆይ ግን አንቺ ምን አግኝተሽ ነው እንደዚህ የጠገብሽው? እሺ ቆይ አንተ ራስህ ምንድነው እንደዚህ የሚያናድድህ? ማ እኔ ኪሩቤል ነኝ ባንቺ የምናደደው? እና በሰላም ወጥተን መሀል መንገድ ላይ ስትቀየርብኝ ምን ላድርግ? ይኸውልሽ አዲስ አበባ ውስጥ 2-3 ሰው አወቅሽ ማለት ሙሉ ከተማውን ታውቂዋለሽ ማለት አይደለም። እሺ አልገባኝም። ኬቢን ስላገኘሁት ነው የተናደድክብኝ? ማ እኔ ኪራ ለምን ከፈለግሽ ሄደሽ ቤቷ አትኖሪ? ከቤተሰቦቹ ጋር ነው የሚኖረው። ስለሱ ስታተስ ማን ንገሪኛለሽ? ለምን ከፈለገ ከቅድመ አያቱ ጋር ይኖር? እንዴ ኪራ እየቀናህ ነው? ማ እኔ 9 እያለን አብረን እንማር ነበር። አሁን ደግሞ እነናሁም ሰፈር መንገድ ላይ ያገኘሁት። ቆይ ይሄ ምኑ ነው የሚያናድደው? ለዛ ነው አላዩ ላይ እንደ ሙጫ ተጣብቀሽ መሀል መንገድ ላይ ስትጫጫው የነበረው። እንደዛ እኮ አይደለም። በቃ አብረን እናጠና ስለነበረ ስለምንግባባ ነው። እና ቤቴ ላይብረሪ ላድርግልሽ? እንዴ መንገድ ላይ እኮ ነው ያገኘሁት። እቤት የጠራሁት አስመሰልከው። አላቅልሽም። ና ያውን እንሂድ። እንደ ቅድሙ የምትሮጥ ከሆነ ግን እኔ ቀስ ብዬ እመጣለሁ፣ እደርስብሃለሁ። እሺ ቋንቺ ጀመር ነው ቁልፍ ሳትሽ ትወጫለሽ። እሷ አይደለች እንደ ወደ ኋላ የቀረችው? ቀድሚያ ስወጣ ልቆልፍበት ስጭኝ አለችኝ፣ ሰጠዋት። እሺ አሁን በምን ልንገባ ነው? ሄኖክም ያለ አይመስለኝም። ወይ እንደውልላታ። ምን ልትሆን ነው? ዘልዬ ልገባ ነው። ብትወድቅና ብትሰበርስ? እና ብትሰበርስ ያገባሻል? ቆይ ስላንተ የሚያስጨንቀኝና የሚያሳስበኝ አይመስልህም? አዎ አይመስለኝም። እኔ ብዬ ሀገር ምድሩን ነው የምሰበስብልህ። አንቺ ሴት ያምሻል እንዴ? ሌባ ሌባ ብዬ አስጠርቼ አስይዝሃለሁ። ቆይ ብንገባስ? እሺ ሳሎኑን በር በምን ልትከፍተው ነው? ያ ሴትም ስልክ አይሰራም። እስቲ እኔም ሀኒ ጋር ልደውልላት። ስልክ አይሰራም። ስራ ናት መሰለኝ። ያ ልትሄድ ነው? እኔ እስኪመጡ ካፌ እንቀመጥ። ቆይ እዚህ ቁጭ ብለን ልንውል ነው እንዴ? እኔ ተቀምጦ መዋል ደበረኝ። ወይ ገብተሽ ስራ አግዣቸዋል። አሁንም ንዴት አልለቀቀህም? ቆይ ለምን ሰኒ ቤት አንሄድም? በቃ እግርሽ ተፈታ መዞር ብቻ ነው የምትፈልጊው? እዚህ እኮ ተጎልተን ከምንውል ብዬ ነው። ወይ ካልሆነ እሺ እነ ምህሩ ጋር እንሂድ። ምን ነው ጓደኛሽ ናፈቀሽ እንዴ? የቱ? ያ ነው ያጫጎጊት የመሰለ ሰውዬሽ እንዴ? ኬቢን ባልሆነ እንደዛ የምትለው? ኬቢ ኤኔ ስሙ ከበደ ነው። ምንም አታውቂም ብሎ ሸውዶሽ ሲመስለኝ። አንተ ንዴት አይለቅም። ስለዚህ ዝም ብንል ይሻላል። ሄሎ ወያ ሴት የት ነሽ? ቤት መጣሽ? በቃሽ መጣ። እሺ ተነሽ እንሂድ። ሀሴት መጣለች። ሀሴት በሰላም የግቢውን በር መኪና የሚገባበት አስመሰለሽ በእርግደሽ ይወጣሽ። አልዘጋሁትም እንዴ? የምር እየጠየቅሽ ነው? ግን ደህና ነሽ? ምንም እኮ ደህና አትመስይም። አዎ ደግሞ የት ሄደሽ ነው? የትም፣ እዚህ ነበርኩ። በቃ አሁን ገብቼ ልረፍ። እንዴ ቆይ እንደዚህ ሆነሽ ወዴት ነው? ፊትሽ ላይ እኮ ንዴቱ በደንብ ነው የሚነበበው። አልተናደድኩም፣ ፀሐይ ነው። ጽናት እስኪ አምጪላት። እሺ ሀሴት ምነው ችግር አለ?
ምን ነው? ምንም። እንዳንተ ችግሬን አይቶ የሚጠይቀኝ ሰው ፈልግ ነበር። ታዲያ ይሆን ያለው እኮ። አመሰግናለሁ፣ ግን አትጨነቅ። አሁን በጣም ደህና ነኝ። በቃ ገብቼ ልረፍ። ዘንድሮ ሴቶቹ በሙሉ ምን ሆነዋል? የሆነ በሽታማ ይዟቸዋል። ማን ነው በሽታ የያዘው? እንዴ ጆሮሽ እዚህ ነበር እንዴ? ሀሴት እሴት ሄደች። አሟታል እንዴ? አዎ። ምኗን? አፏን። ምች ነው? አረ አይደለም። ያስጨነቃትን ነገር እንዳትናገር መንጋጓን ቆልፎ የያዘ ድብቅነት የሚባል በሽታን ያጠቃት። እየቀለድክብኝ ነው እንዴ? ቀልድ ሳይሆን መልእክት ነው ከገባሽ። ምልክቶቹን ደግሞ አንቺ ላይ ያየው ነው። መጨረሻሽ በዚህ ከቀጠለ እብደት እንዳይሆን። እኔም ላብድ ነው? በጭራሽ። መተሻል እንዴ? ሀሴት ደህና ነሽ? ደህና ነኝ። እሺ ምግብ ሰርቻለሁ፣ እንብላ። ተነሽ። አይ አሁን ይቅርብኝ፣ ምግብ አልፈለኩም። እንዴ ከመጣሽ እኮ ምንም አልበላሽም። ግን እንደው ልክ አትመስኝም። ችግርሽን መካፈል ከቻልኩ። አይ ደህና ነኝ እኮ። እንዴ ደህና ነን እያለን ስንቱን ችግራችንን መሰለሽ በውሸት ፈገግታ የምንሸነግለው። እና እየሸነገልሽ ነው እያልሽ ነው? እንደዛ ነው የተሰማኝ። ምን እባክሽ፣ አንዳንዴ ለሰዎች ስንል የምንወስናቸው ውሳኔዎች ደግሞ ደጋግመው ይጎዱናል። እስኪ እንደ ጓደኛ እናውራ። ጽናት፣ ይቅርታ እንዳይደብርሽ፣ ግን እኔ ሰውን ቶሎ ቀርቤ ማምን አይነት ሰው አይደለሁም። ግን ይሄን ስልሽ አንቺ ታማኝ አይደለሽም እያልኩሽ አይደለም። ችግር የለውም፣ እኔ እረዳሻለሁ። ግን በዚች አጭር እድሜ ካገኘሁት ትምህርት አንድ ምክር ልምከርሽ። እኔም እንዳንቺ ስለነበርኩኝ ማለት ነው። ለመጀመሪያ ጊዜ የውስጤን ለኪራ ያወራውን ቀን እንዴት ውስጤን እንደቀለለኝ እኔ ነኝ የማውቀው። እና ሲያወሩት ይቀላል የሚባለው ነገር ትክክለኛ አድማጭና ትክክለኛ የሚነገረውን ነገር ካገኘ እውነት ነው። በጣም ትናገሪያለሽ። አንደበተ ርቱዕ ሴት ነሽ። አመሰግናለሁ። ሁሉም ያልፋልሽ። ዋናው አንቺ ደህና መሆንሽ ነው። ደግሞ ፍርሃትን ውስጥሽ እንዳታነግሽው። ፍርሃትን ካነገሹ ውስጥሽን እንድትሸሽግ ያደርግሻል። የተሸሸገ ነገር ደግሞ ሲፈነዳ ዋጋ ያስከፍለናል። ባለሳሳት አባትሽ ነው ያሳደገሽ አይደል? አዎ። የተከለው ፍሬ ያፈራ ይመስለኛል። አንቺ ለአባትሽ ጥሩ ልጅ ነሽ። አይ እንደዛ መባል አይነት ልጅ እንኳን አይደለሁም፣ ግን ያው ለመሆን እጥራለሁ። ለማንኛውም ምግብ አቅርቤ እጠብቅሻለሁ። ሳሎን ነሽ? ቆይ ድጋሚ እንዴት አድርጌ ሰው ልቅረብ? ችግር የለም ወይ? ለእኔ አንድ ያለኝ ጓደኛዬ አባቴ ነው። እሱን ደግሞ ድጋሚ ማስከፋት አልፈልግም። አይ ኪራ፣ እኔ ለማናደድ እኮ ቤቱን ማፍረስ ነው የቀረው። መጣሁ። ጨርሻለሁ። ምን ትሰራለህ እዚህ? አሁኑኑ ክፍሉን ለቀህ ውጣ። ናፍቀሽ ይለሽ። የቤት እመቤትነት ያምርብሻል።
አፍህን ዝጋና አሁን ክፍሉን ለቀህ ውጣ። ያንቺ ቤት እኮ አይደለም እንደፈለግሽ እኔን የምታዥኝ። ደግሞ ማን እንደሆንኩ ያወቅሻል መሰለኝ። አንተ ግን ምን አይነት ሰው ነህ? ሌላው ቢቀር አራዳ ነኝ ትል አይደል እንዴ? ሙድ እኮ አንዴ ነው። አንቺ ሙድ አንዴ ነው ብለሽ እኔን እንደተፋታሽኝ ማለት ነው? እኔ ከዚህ በላይ ምንም ልል አልችልም። ድጋሚ እያወሮሽ ለመሄድ እንዳትሞክሪ። በቃ ደግመህ ልታስፈራራኝ እንዳትሞክር ሰማኸኝ? አንቺ ጥጋብሽን በልክ አድርጊው። ያ ከዘራ ተደግፎ የሚሄደው አባትሽ አሁን ይደርስልኛል ብለሽ አይደለማ? አፍህን ዝጋ። ስለ አባቴ አንድ ነገር ስታወራ እንዳልሰማ። ፈርተሻል። በዘሬም ፍርሃት የለ። እንኳን የአባቴ ስም ተነስቶ ይቅርና ገላመጥከኝ ብለሽ የሚንቀለቀሉ ልጆችሽ አሁን አይታዩኝም። አሁን አትጨቃጨቀኝ። ቤቱን ለቀህ ውጣ። ደግመሽ እንደዚህ እንዳታደርጊ ብዬሽ ነበር። አይሽ ጥንካሬ እንደምበልጥሽ አይሻ። ሰላም ሲ ደህና ነሽ ሀሴት? አይደለሁም። መቼም ቢሆን መሸነፍ አልወድም። ቆይ እነዚህ ልጆች መሀል ምንድን ነው እየተፈጠረ ያለው? ሰኒ ማውራት አለብኝ። ወዴት ነው? እዚሁ። የት ነው እዚሁ? ሰኒ ጋር ደርሼ ልመጣ። ማን ፈቅዶልሽ? ማንም ፈልጋኝ እኮ ነው። እና ፈላጊ ነው ተፈላጊ ነው የሚመጣው? እሺ አሁን ልሂድ? አትሄጂም። ለምን? እኔ ስላልፈቀድኩ። አሁን ገብተሽ ምግብ ስሪልኝ። እሺ። ውይ ኪራ፣ እድሜ ልክህን የኔ ተቃራኒ እንደሆንክ። እኔ ስለ ወደፊት ሚስት ላጣራልህና ለአንተ እንደምትሆን አድርጌ ልቀርጽልህ እንጂ ለሌላ ጉዳይ አይደለም። ደረቅ የሆንክ ሰውዬ እንደዚህ ስል ቢሰማኝ ይገለኛል። እረ ረሀብ ሳይገለው ምግብ ልስራለት። ሀሴት አንቺ ምንሽ ነው? አሁንም እዚህ ሙድ ላይ ነሽ? አይ ተንቼ ስለነበር ነው። ቆይ እስኪ አስረጅኝ፣ ምንድን ነው የተፈጠረው? ኪራ፣ ሁሉም ሰው እያዘነብኝ ነው። በቃ ሁሉም ሰው እኔን አይፈልገኝም። እንደዛማ አትበይ እላለሁ። አባቴ እንደሚከፋኝ ስላወቀ ነው አላዘንኩብሽም ያለኝ። ይሄን የወንድ ልጅ ሆኜ ቢሆን ኖሮ አንድም ሁለትም ጥያቄ ይኖረው ነበር ለኔ። አባትሽ በጣም የሚኮራብሽ ልጅ ነሽ። ይህንን ደግሞ ሀገር ያውቃል። ተው ኪራ፣ እንደሱ እያልክ አትደልለኝ። የምሬን ነው፣ እየደለልኩሽ አይደለም። አስቢው እስኪ ባይወዱሽና ባይኮሩብሽ ኑሮ እንደዚህ በራሳቸው ማንነት አንጸው ያሳድጉሽ ነበር። ግን እኔ እሱ እንደሚፈልጋት አይነት ልጅ አልሆንኩለትም። ጠንካራ ልጅ አልሆንኩም። ተያዙ። እንደዚህ እያልሽ ራስሽ ላይ ደካማነትን አትጥሪ። አይዞሽ፣ ሁሉም ያልፋል። እራት ላቅርብ? አይ አሁን እራት አልፈለግኩም ጽናት። ከእሱ ጋር በኋላ እንበላለን። እሺ። እንዴ ምን አናደደኝ? ይሄንን አልነበረም እንደ የምፈልገው። ግን ደግሞ ለማቆላመጡም በጣም ፈጠነ እንጂ ሲጀመር አሁን ማለት ምን አስፈለገ? እኔ ሰው ሰላም ስላደል እንደ የሚናደደው እሱ ግን ሰው ሲያቆላምጥ ምንም አይመስለው። ይህ ሰውዬ ጽናት ተረጋጊ በቃ። እንደውም እኮ ቅድሽ እየተሳካ ነው እንዴ። ፍሬ ያፈራልሽ። በቃ ለጋሼ ደውይ። አዎ ለጋሼ ደውዬ መናገር አለብኝ። ሄሎ ጋሼ፣ እንዴት ነህ? አዎ ሁሉም ሰላም ነው።
ቤት ውስጥ ደስ የሚል አየር አለ። እቅዳችን ሊሰምር ነው መሰለኝ። አዎ በጣም ተግባብተዋል። አዎ በዚሁ ከቀጠለ በርበሬ ለመቀንጠስ መዘጋጀት ነው። አረ ችግር የለውም። ወገባችንን ሸብ አድርገን ነው ኪራን የምንድረው። ለማን ነው የምትድሪኝ? መልሽልኝ እንጂ ከማን ጋር ነው የምታጋቢኝ? መልሽልኝ እንጂ እየጠበኩሽ እኮ ነው። ከማን ጋር ነው የምታጋቢኝ? ምን ማ እኔ ከማን ጋር ላጋባ እችላለሁ? አንቺ ልጅ በጆሮዬ ኪራን እናጋባለን ስትይ ሰምቼሻለሁ። ማን ነው ኪራ? ጭራሽ አብደሽ ልታሳብጂኝ ነው እንዴ? አዎ አንተ እኮ ኪሩቤል ነህ። እኔ ደግሞ ሳወራ የነበረው ስለ ኪራ ነው። በቃ ለየልሽ ማለት ነው? ጨለልሽ እንዴ? ምንድን ነው የምትለኝ? ሲጀመር ከማን ጋር ነው ስታወሪ ነበር? ከማንም ጋር። አምጪ አልኩሽ። ለምን? አልሰጥህም። ስጪኝ። ኪራ አልሰጥህም። ለምን? እውነቱ መራራ ስለሆነ። ከጣፋጭ ውሸት መራራ እውነት ያህል ነበር እንዴ አንቺ ራስሽ? አይኔን እያየሽ በቃ ይሄን በይኝ። ሁለተኛ አጠገብሽ አልደርስም። እሱም ማድረግ አልችልም። ለምን? ምክንያቱም በቃ ሰው ማስከፋት አልችልም። እና እንደዚህ በማድረግሽ ደስተኛ እያደረግሽኝ እንደሆነ ነው የሚሰማሽ? እና ከቃላቶቼ በላይ እኮ ድርጊቴ ተስፋ ያስቆርጣል። እኔ አንቺን ማምንሽ አይንሽን ውስጡን እያየው ስታወሪ ነው የምረዳሽ። ስለዚህ ይኸውልሽ እንዳምንሽ የምትፈልጊ ከሆነ አይኔን እያየሽ ለአንተ ያለኝ ነገር አብቅቷል በይኝ። እሺ እሱ ከሆነ ተስፋ የሚያስቆርጥ በቃ እኔ በቅተኸኛል፣ ተወኝ፣ ስራዬን ልስራበት። እኔ ለአንተ የምገባ ሴት አይደለሁም። ማን እንደሚበቃኝና እንደማይሆነኝ ጠንቅቄ የማውቅ ሰው ነኝ። አንቺ ግን በጣም ታሳዝኛለሽ። እሺ ቃልሽን ኑሪ። እና አንተ እንደምትለው ፍቅሬ ውሸት ቢሆን ኖሮ እኮ ዛሬ ማስመሰል እድሉ ነበር። ታውቂያለሽ፣ አንቺ ራስሽን አስመሳይ እንዳልሆንሽ ነው እንደምታስቢው። ቢገባሽ በጣም አስመሳይ ነሽ። እሺ ግን ይኸውልሽ የፈለገ ነገር ቢሆን በሰው ስሜትና በሰው የፍቅር ስሜት አይቀለድም። እሺ ምን ላድርግ ኪራ? እኔ እኮ ደስታ ልታደግልህ እየሞከርኩኝ ነው። ገባ ሴት አይደለሁም። ምንም ባረግልህ እንደማትረዳኝ አውቃለሁ። ድሮም ሴቶች ስትባሉ ግራ የገባችሁ ፍጥረቶች ናቸው። ሰው በቁጥጥራችሁ ስር እንደሆነ ካረጋገጣችሁ በኋላ ለመጉዳት ምንም አታመነቱ። አንዴ እጃችሁ እስኪገባ ድረስ ግን እንደ ቀይ ምንጣፍ ትጎዘጎዛላችሁ። አስመሳይ ፍጥሮች። እንደ ኪራ ምን ሆነ ነው እንደ ቲያትር ገጸ ባህሪ ብቻ የምትለፈልፈው? አይደለም መለፍለፍ። ይኸውልሽ ገና ልብሴን አውልቄ አናቴ ላይ ሰንደል ሰክቼ እያጨስኩ ስሄድ ታየኛለሽ። ኧረ በስመ አብ በል ኪራ፣ ምንድን ነው የምታወራው? ታዲያ ምነው ያቺ ጓደኛሽን አትያትም? እንደዛ ሽንጥሽን ገትረሽ ጥሩ ሴት ናት ብለሽ የምታወሪላት ልጅ አሁን ምን እያደረገች እንደሆነ ተመልከች። አውቃለሁ እኮ እንደተናደድክበት፣ ግን በቃ ራስህን አትወቅዳሽ። አልገባሽም? ቆይ ለምን አብርታ ላታዘልቀኝ ነገር ጨለማው ቤቴን ብርሃን አሳይታው ተሰወረች። ያለበት ስሜት እኮ ይገባኛል፣ ግን በቃ እባክህ እንደዚህ አትሆን። ምሩ አልገባሽም እኮ ገና አገኘኋት ስል እኮ ነው ያጣኋት። ቆይ በየትኛው ጥፋቴ ነው እንደዚህ የምትቀጣኝ? ምን በደልኳት? ኪራ እኔንም አታስጨንቀኝ። ጽናትን ከራሴ በላይ ነበር ማፈቅራት። የበደልኳትን ነገሮች በሙሉ ለመካስና ለማስተካከል እያሰብኩ ነበር። እሷ ግን ድንገት መሀል ሜዳ ላይ ጥላኝ ነው ሄደችው። አውቃለሁ። አንቺ አውቀሽ እሷ ካላወቀች ምን ጥቅም አለው? ምሩ ግን እንዳይደብርሽ፣ ሴት ልጅ ማለት እስስት ናት። ኪራ ቆይሽ፣ ወዴት ነው እንዳይስተናደ? ኪራ እንደዚህ ተናዶ እየጮኸ ወዴት ነው? ግራ ገብቶታል። ቆይ ተነጋግራችሁ ነበር? ያልሽ ነገር አለ? አዎ አልወድህም ብዬው ነበር። አሁን ግን በጣም ራስ ወዳድ እየሆንሽብኝ ነው። ኪራ አይኑ ይናገራል። ስብርብር ነው ያረግሽው። እና ምን ላርግ?
በእኔ ተስፋ እንዲቆርጥ ለማድረግ ሌላ ምንም አማራጭ አልነበረኝም ነበር። እውነቴን ነው የምልሽ ጽ ትንሽ ቢቆይ ኖሮ እውነቱን እነግረው ነበር። እንደዛማ አታደርጊ ምሩ። ልጁ እኮ እያበደ ነው ጽናት። በአንቺ ምክንያት ኪራ ልናጠው ነው። እኔ ምን አደረግኩኝ? በቃ ለሱ ይገባዋል ያልኩትን ነው እያደረግኩ ያለሁት። አንዳንዴ የአስተሳሰብ አድማሳችንን አስፍተን ለሀገሩ ሰዎች ሁሉ ካልተጨነቅን ስንል ስራችን ያሉትን ሰዎች ጨፍልቀን እንገላቸዋለን። እጽ አስተውይ። አይን ርቀት ማየት እየቻለ ግን ስሩ ያለውን ቅንድብ ማየት አይችልም። አንቺም እንደዛ ነው እየሆንሽ ያለሽው። እና እስኪ አባቴን አስቢው ምሩ። ምናልባት አንቺ ኪራን ብቻ ሊሆን ይችላል የምታውቂው። ይሄ የኪራ ስሜት ግን ነገ ከነገ ወዲያ ሊቀየር ይችላል። አባቴን ግን በዚህ በስተርጅና እድሜው መሳቂያና መሳለቂያ ላደርገው አልፈልግም። እኔ ይህንን ከማይ ሞቴን እመርጣለሁ። ጽናት ጭፍን አቱኝ። አንቺ ማየት ተሳነሽ እንጂ ፊት ለፊትሽ በጣም ብዙ ምርጫ አለ። አባትሽ ማሳመን እንችላለን። ምሩ አላደርገውም። ለምን? ምክንያቱም የኪራ ቤተሰቦች ምርጫ አይደለሁም። ይህንን ደግሞ ከጋሼ ንግግር ተረድቻለሁ። እንደው ማን ይሙት የኪራ እናትና አባት ከልጃቸው ደስታ በላይ የሚያስበልጡት ነገር አለ? ታይ ጋሼ ከሻምበል ጋር የሚፈጥረውን ዝምድና እንደሚያስበው የኪራንና የሀሴትን ሰርግ እንኳን አያስብም። አላቅም፣ ግን ልክ አይደለሽም። ውስጤ የተሳሳተ መስመር ላይ እንዳለሽ ነው የሚነግረኝ። እኔና ኪራ ፍቅራችንን ብንቀጥል 3 ቤተሰብ ነው የሚጎዳው። ብናቁም ግን እኛ ብቻ ነው የምንጎዳው። በቃ እሺ፣ አሁን ለምንድን ነው የጠራሽኝ? እኔ እንጃ ምሩ፣ እረሳሁት። ጭንቅላቴ ልክ እያሰበልኝ አይደለም። አምላኬ ሆይ ጽናትን እንዳትወስን ያረጋት ነገር ምንድን ነው? እንዴ ምን እየሆንክ ነው? ሳይሽ እኮ አለሙሉ ያልሽ ነሽ። ወገብ እንዳለሽ እና እንደሌለሽ ቼክ እያደረኩ ነው። ከድሮ ነው ቀልቀል ልጅ የማይሳቀልኝ። እሺ አሁን ምን ልታዘዝ? ፈገግታሽ በጣም ነው የሚያምረው። ከሩቅ ነው ስስቅ የምታበሪው። አልገባኝም። ደግሞ እንደዚህ ተባልኩ ብለሽ መስታወትና መፋቂያ ይዘሽ ዋያሉሽ። አይ እንደዛው ብዬ እኮ አይደለም ያምራል ያልከኝ። ደግሞ ማንም ሰው ያምራል አለኝ ብዬ ምንም የማደርገው ነገር የለም። እንዴት ማለት? ማንም ነው እያልሽ ነው? እስኪ ለምሳሌ የጆሮውን አቀማመጥ አልወደውም ብለህ መቀስ ይዘህ ልትቆርጠው ነው? አንቺን ካስደሰተሽ ሰዎች እንዲወዱህና ለአንተ የተለየ ቦታ እንዲሰጡ ከፈለግ የሌለህን ማንነት ሳይሆን ራስህን ሆነ ቅረባቸው። እሺ? እንዴት ማለት? አሁን ስራ አለኝ እንጂ አስረዳ ነበር። እድሌ ነው መሰለኝ። ነብር የሆኑ ችኮች ነው የሚያጋጥመው። እቺ ደግሞ የመንጋው መሪ፣ ያው ድንቡሽ ውሽ ያለች የመንጋው መሪ። ወይዬማ ደህና ነኝ። እንዴት ነሽ? ስደውልሽ እኮ ስልክሽ አይሰራም። ኔትወርክ ይሆናል። ደህና ነኝ። ጽናት ደህና ናት? አረ ደህና ነኝማ። አንቺ እኮ ዝም ብለሽ ስለምትጨናነቂ ነው። እኔ የምልሽ አያቴ አሁን እንዴት ናት? አይዞሽማ ይሻላታል፣ አትጨነቂ። እስኪ በቃ እሺ፣ አያቴን ሰላም በይልኝ። እሺማ እደውልልሻለሁ። ለምን ከዚሁ ላይ ሂጅ ራሴን በመጠጥ አላደነዝዝም? ኪራ ምን ሆነህ ነው? ሰፈር እየረበሽክ ነው። ና ግባ። ምን አገባሽ? አንቺ የቤት ሰራተኛ እንጂ ታዲያ ሰፈር ነዋሪ ነሽ? እንደሻለ ታስመሳይሻ አይደለም እንዲነካኝ እንደኛ ነው ሳልፈልግ። እሺ ቤት እንግባና እንደፈለግክ ትሆናለህ። አረ በዚህ በደረቅ ሌሊት ሰው አትረብሽ። አንቺ ሴትዮ አያገባሽም። ቆይ ለምንድን ነው በሰት ላይ እንደርጎ ዝንብ ጥልቅ የምትይው? እማትገባ ከሆነ ግን ይኸውልህ
አልገባውም። ለኖም ወይ ለማሜ ልደዊ አቃጣሪ። አረ በፈጠረ ኪራ፣ እኔ የተናደድኩኝ ነው። እግር ምንድን ነው ጥፋት? ምንድን ነው ግን የጎደለብሽ? አንቺ ብቻ አይደለም። እንደዛ አይደለም። እኔ ከአንተ የጎደለኝ ምንም ነገር የለም። እኔ ጎደሎ ሆኜብሽ እንጂ ባልሆንብሽማ እንደማታይኝ አውቃለሁ። ኪራ በቃ ገብተን እናወራለን። ጽናቴ፣ እኔ እኮ በጣም ነው የምወድሽ እውነት። አንቺን አጥቼ የምኖረው ህይወት ጨለማ ሆነብኝ። ኪራዬ፣ ለትንሽ ጊዜ እኮ ነው፣ በቃ ትረሳኛለህ። መርሳት ለአንቺ ቀላል ነው አይደል? ቆይ ከማንም በላይ ታውቂኛለሽ አይደል? እሺ እሺ፣ በቃ አሁን እንግባ። የት ነው አቦጋቢ? አንቺ እኔ ቤት? ምን ማለት ነው ኪራ? አይኔ ላይሽ አይፈልግም። እርሳይን ብለሽኝ አይደለ? ያው ከዛሬ ጀምረዋል። ገባሽ? ምን ማለት ነው ኪራ? ጠጥተሃል እኮ። ውጭልኝ ከቤት ውጪ፣ ውጭልኝ። ዝም በይ። አይፈልግም